ዛሬ የምንቆመው ኢትዮጵያ በልጆቿ ላብዳግም በምትወለድበት የታሪክ አደባባይ ነው። መልእክታችንን ስለ ምርት አሃዝ ብቻ ሳይሆን ስለናንተ ክብር፣ ስለ ግብርናና ስለ ስንዴና አረንጓዴ አብዮት እንዲሁም በእነዚህ ስኬቶች ላይ ስለሚገነባው ስለ ሉዓላዊነት፣ ስለ ኢትዮጵያውያን ድል አድራጊነት እና ስለ ገጠሩ ማህበረሰብ ሁለንተናዊ ነጻነት ነው። የተፎካካሪ ፓርቲዎቻችን ስለ ገጠርና ስለ ብልጽግና ያከናወናቸው ጠንካራ የልማት ስራዎች የተወሰኑትንና ዜማ የስንዴ አብዮትን ለመመስከር ቢሞክሩም አንዳንዶቻቸው ግን እንግዳ ስለሆኑ ከስር ያሉትን የልማት ስኬቶቻችን አቀርባለሁ። የምርታማነት አብዮትን በሚመለከት ሀገራዊ አጠቃላይ ምርትን ከ516 ሚሊዮን ኩንታል ወደ 1.5 ቢሊዮን ኩንታል በመድረስ አስደናቂ ስኬት እያስመዘገበን እንገኛለን። የታረሰ መሬትንም ወደ 32.2 ሚሊዮን ሄክታር አሳድገናል። ሀገር አቀፍ የበጋና ቆላ ስንዴ ልማትን በሚመለከት በመላው ሀገራችን የበጋ መስኖ ስንዴን በማስፋፋት የጥገኝነት ታሪክን እየቀየርን እንገኛለን። በተለይም ለአርብቶ አደሩ ህዝባችን የመስኖ ቆላማ አካባቢ ሚኒስትሪን በተግባር በማቋቋም በቃላት ሳይሆን ተቋማዊ ምላሽ እየሰጠን እንገኛለን። ቀደም ሲል በሰብል ልማት በማይታወቁ ቆላማ አካባቢዎችን ጭምር የቆላና ስንዴ ሰፋፊ የፍራፍሬ ልማት ማዕከላት እያደረግናቸው እንገኛለን። ስለ ሜካናይዜሽንና የገጠር ትራንስፎርሜሽን ለማንሳት ግብርናውን ከሰውና ከእንስሳት ጉልበት ለመላቀቅ የትራክተሮች ቁጥርን ወደ 27000 የኮምባይነሮች ቁጥርን ወደ 9000 አድጓል። ከግብርና ባለፈ የንግድና ብዝሃ ዘርፍ ኢኮኖሚ ተግባራትን በማስፋፋት የገጠር ቀበሌ አስተዳደር መዋቅርን በመጠናከር የገጠር ትራንስፎርሜሽን ወይም ሽግግርን አጠናክረን እየቀጠለን እንገኛለን። ለአብነትም ለማዳበሪያ ከ100 ቢሊዮን ብር በላይ በመመደብ የአርሶ አደሩን ጫና በመቀነስ በኩንታል 7300 ብር ድረስ ቅናሽ እንዲያገኝ እያደረገን እንገኛለን። ስለ መሰረተ ልማት ስንመለከት መሰረተ ልማት ከነበረበት ትብታብና በእቅድ ላይ ያልተመሰረተ የማይጠናቀቁ ፕሮጀክቶችን በአጭር ጊዜ በውጤት የመጠናቀቅ ባህላችንን በማላቅ የመንገድ ተደራሽነትን 102000 ኪሎ ሜትር የኃይል ሽፋንን 9500 ሜጋዋት እንዲሁም ደግሞ የንጹህ መጠጥ ውሃ 71% በመድረስ የዜጎቻችንን ህይወት ያሻሻልን እንገኛለን። የዋል ተጠቃሚዎችን ቁጥር ወደ 97 ሚሊዮን በማሳደግ አርሶና አርብቶ አደሩን ከመራጃና ከገበያ ጋር መሳሰር ጀምረናል፣ አጠናክረንም እንቀጥላለን። የአረንጓዴ አሻራና የሌማት ትሩፋት ተግባርን ስንመለከት በአረንጓዴ አሻራ 48 ቢሊዮን ችግኞችን በመትከል የደን ሽፋኑን ወደ 23.6 በመቶ በህዝባችን ርብርብ ማድረስ ችለናል። ይህም የደን ሽፋናችንን የመመለስ ስራችን አጠናክረን የምንቀጥል ይሆናል። በሌማት ትሩፋት የወተት ምርትን 13.7 ቢሊዮን ሊትር አድርሰናል። ቅድም የሚባለውን የኢዜማን ክስ በተግባርም በውጤት በአስደናቂ ውጤትም እየመለሰን እንገኛለን። የእንቁላል ምርትን ደግሞ 9.8 ቢሊዮን በማድረስ የምግብ ሉዓላዊነታችን በተግባር እያረጋገጠን እንገኛለን። አርሶና አርብቶ አደሩን ከድህነት ለማውጣት እናንተ የምታቀርቡት የተሻለ ከምንም ከብልጽግና ከላይ የጠቀስኳቸውን አስደናቂ ጅምር ስራዎችን ሊያሻሽሉ የሚችሉ ተግባር ውጤት ግን ካቀረቡት ሀሳብ ማየት አልቻልንም። እስካሁን ባቀረቡት አርሶና አርብቶ አደሩን የገበያ ባለቤት ለማድረግ ያላቸው ግልጽ የሆነ በውጤት የሚገለጽ ምንም አይነት በሂሳቢያቸው ያመለከቱት ነገርም አላየንም። የአርብቶ አደሩን ህይወት በመስኖና በመሰረተ ልማት ለመለወጥ ያላችሁ እቅድም እንብዛም ባልገለጻችሁም። ለማንኛውም እኛ በውጤት የታጀበ በተግባር የሚገለጽ በቃላት የተዘረዘረ እንዲሁም ደግሞ ህዝባችን የተሳተፈበት በእጁም በሐሳብም በሀብትም እየሰራቸው ያሉ አስደናቂ ውጤቶችን በዚህ መልኩ እያቀረበ እንገኛለን። ከተረጂነት ለመላቀቅና የምግብ ሉዓላዊነቷን ለማረጋገጥ የምናደርገውን ጥረት መድነቅ ይገባቸው ነበር። ነገር ግን ገጠሩንም ውጤቱንም በጋራ እንኳን በአንድ መንግስት እየሰራንም ቢሆን አያውቁትም፣ መመስከርም አይፈልጉም። የምርጫ ምልክታችን የስንዴ ነዶ ነው። ስንዴ የዓለም የምግብ ንጉስ ነው። የምርጫ ምልክታችንም የስንዴ ነዶ ነው። የስንዴ ነዶ የብልጽግናችንና የነጻነታችን አዋጅ ነው። ትርጉሙም ራስን መቻልና የዜጎችን ክብር ይወክላል። ይህ ታላቅ ጉዞ ዳር እንዲደርስ ሁላችንም በወርቃማው የስንዴ ነዶ ስር በአንድነት እንቆም። ብልጽግናን ይምረቱ። አመሰግናለሁ።